ጩና ይሄ ጉዳይ አንዴ ይለፍልኝ እንጂ አባቴን ማስደሰት የኔ ተግባር ነው። ለኔ ሲል ብዙ ለፍቷል። መጥፎም ሰራ ጥሩም ሰራ የራሱ ዓላማ ነበር። ምናልባት አሁን ያለበት ቦታ የደረሰው ሰዎች ገፋፍተውት ይሆናል። ግን እኔ አንድ ማልቀይረው ነገር አለ። ለኔ በጣም ጥሩ አባት ነው። ይቅርታ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። አይሆንም ዳግልጅ። አንድ ነገር ላስቸግር ዳጊ። ይህም ማስቸገር ነው። የምትፈልጊውን ነገር ጠይቂ። አባት ጥሩ ህይወት እንደሚገባቸው ከተማመነ በማንኛውም ጊዜ ላገዘ ትፈቅድልኛል? እኔን ማፍቀር እስካላቆምሽ ድረስ ችግር የለም። አመሰግናለሁ። እኔን ለማቀፍ ሰበብ ነው አይደል የምትፈልጊው? ኧረ እባክህ አልቀረብም። ማን አቅፎ ማን ይቀራል? ሰው እኮ እያየን ነው። ይኸው ለአንቺ ጊዜ የት ነበሩ ነው ወይስ ለእኔ ጊዜ ሲሆን አይናቸው ይበራል? እና ዛሬ ግን ወደ ቤት እንመለሳለን? አባቴ ወደ ቤት ሲገባ እኔና አንቺ ዱር አደርን እንዴ? ማለቴ ከፈለክ እኮ አንተ እዚሁ አልጋ ይዘህ ማደር ትችላለህ። አንቺስ? እኔማ ወደ ሲምባ እመለሳለሁ። የማየው ነገር ወሮ አይደል እንዴ? ታዲያ ለምንድን ነው ብቻዬን አልጋ የምይዘው? ምን ማለቴ ቆይ አንቺ አልጋ ላይ ምን አስሮጠሽ? እባክህ አትፍረድብኝ። ይሄ አእምሮዬ እኮ ነው ጠላቴ። አብረን እንድናድር ፈልገሽ? ምን? ለምንድን ነው ቀስ ብለሽ የምታወሪው? አንተስ ለምንድን ነው የምትሾካሾከው? እኔ ደግሞ መቼ አንሾካሾኩ? እና ምን እየሰራ ነው ታዲያ? አንቺ እዚህ ፊቴ ምን እየሰራሽ ነው? ጠርታኝ እኮ ነው የተጠጋው። ለምን እንደጠራሽ ትዝ ይልሻል? ጠሪ አክባሪ ነው ብዬ ነው የመጣሁት። አባዬ ነው። ሄሎ አባዬ፣ አመመህ እንዴ? እሺ አሁን እመጣለሁ። አባዬን አሞታል። ምን? አሁንም ከዚህ መሄድ አለብን። ማለት እኔም ልምጣ? በማንኛውም ሰዓት እኮ እንዴት መጭ ፈቅጄ ይልሻል። እና ታዲያ ቀለበቱን አልተቀበሉትም ያልሽኝ? አይገርምህም? እስካሁን አባዬ ራሱ ስለ ቀለበቱ ምንም ያውቀው ነገር የለም። ቆይ አልገባኝም። እንዴ የሁለታችሁ ቀረቤታ እኮ ከአባትና ከልጅ በላይ ነው። እንዴት እስካሁን ነገርሻቸው? ታውቀው የለ አባዬ እኮ የሥርዓት ሰው ነው። እንደውም በባለፈው በዚህ ነገር በጣም እያስጠነቀቀኝ ነበር። ምን ብለው ነው የሚያስጠነቅቁሽ? በትክክለኛው መንገድ የማያገባሽ ከሆነ ወደፊት ለኛም ክብር ላንቺም ክብር ጥሩ አይደለም ምናምን ነው የሚለው። ቆይ ለምንድን ነው ግን ይሄ ነገር ላይ ሲሆን የተካበደው? የማን ቀሉ አየህ? እንዳልኩሽ ነው። ሌላውን ነገር ተገላገለን ስንል ደግሞ ቤተሰቦች ችግር እንዳይፈጥሩብን ፈርቼ እኮ። ሌላውን ስትል ያው ራሄልን ማለት ነው። ብቻ ማንንም ፈለገም አልፈለገም እኔ እናንተ መጋባታችን እንደው አይቀር። እሱማ ቤተሰቦች እምቢ ካሉ ጠልፈሻል ያልኩትን ቀልድ የምሬን አደርጋለሁ እንጂ ካንቺማ ማንንም በፍጹም አይለየኝም። እኔ እስክጠልፈኝ ስጠብቅ አይደል? እመነኝ ቤተሰቦቼ እንኳን እምቢ ቢሉ እኔ ራሴ ቤት እመጣለሁ። እና በዚህ ልክ ከቆረጥሽ ለምን አሁን ወደ ቤት አትመጭም? ኤርሚ እንዴ እባክህ አትቀልድ። እኔ እኮ በጣም ተጨንቄያለሁ። ምንም አትጨነቂ ነው ቆንጆ። የትኛውም ኃይል አንቺን ከኔ አይለይሽም። እሺ
ጋሼ መቀመጥ ይቻላል? አቤት። አቶ ላይ ኩነት አይደል? አዎ የኔ ልጅ የሆነ ቦታ አቅሻለሁ ልበል? አዎ የናሆም ሰርክል ላይ ነበርኩኝ። እዛ ይተውኝ ይሆናል ግን ማን እንደሆነች ግልጽ አልሆነልኝም። የኤርሚያስ የልጁ እናትና ፍቅረኛው ነኝ። ምን ፍቅረኛው? መቀመጥ ይችላል? ስለ ልጁ ትሪሚ ብዙ ማውራት ነገር አለ። እሺ ተቀመጭ። እማዬ በቃ ይዞሽ ሁሉም ነገሮች ተስተካክለው ወደ በፊት ይመለሳሉ። እሺ ምን ነው እኔ ብቻ ነኝ እንዴት አየው ነው ወይስ ሀብታም ስትሆን ይቺ ምስኪን ሴት አልታያለች? ቆይ የት ነው ሀብታም የሆንኩት ነው ወይስ እኔ ተሰማ ሰርቼ ስለተቀየርኩ ነው ሁላችሁም እኔ ላይ የተነሳችሁብኝ? የኔስ ይቅር እንዴት ከትቢያ ላይ አንስቶ ሰው ያደረገን ሰው ትጣላለህ? አንቺ አፍሽ ሰብስቢ ብዬሻለሁ። ምን ልትሆን ነው አሁንም እኔ ፊት ልትመታት ነው? ምታት በለው ምታት። አባዬ ግን ቆይ ምን እየሆንክ ነው? እውነትም የልብ እየተሰማ ነው። ኑሃሚን ዝም በል እባክህ ልጄ ላይ አትጩህባት። ስለዚህ እናትና ልጅ ተባብራችሁ ልትመቱኝ ነው አይደለ? ቤት የጠበቃችሁ በእውነት በጣም ታሳፍራለህ አባዬ። እሺ እንግዲያው ምን ልንገርሽ፣ አንቺ ለዛ ካዲ ሰው መዳሪ በጣም ይቆጨኛል። እንደውን የምልህ ይህን ታላቅ ነውር ስታወራ ምላስ እንዴት ታዘዘልህ? ምን አልክ አባዬ? እኮ እኔን ለጋሽ ላይ ኩልጅ መዳርህ ነው የሚቆጭህ? አዎ ይቆጨኛል። እውነት ግን ቆይ ፊት ለፊት የተቀምጦ ማየው ማንን ነው? በፍጹም ይሄ የኔ አባት ሊሆን አይችልም። አንቺ ንጹህ ልጅ ነው አሜን። እነዛ ተንኮለኞች ግን ብቻ እንደዚህ የምትለው እነዝናሽና እነለይኩን ባልሆነ ወይ አለማፈር። ቆይ ከዚህ በላይ ምን ሊያደርግ ይችላል? መቼም ትናንትና እጁን እኔ እንዳነሳ ሳሰሙ አልቀራችሁ። እኔ በበኩሌ ሰምቼ በጣም ደስ ብሎኛል። ምናሽ ኑሃሚን እቺን ሴትዮ አሳርፊልኝ ብዬሻለሁ። ባላርፍስ ምን ልታመጣ ነው? እቺን ሴትዮ አሳርፊልኝ ብዬሻለሁ። ባላርፍስ ምን ልታመጣ ነው? አላበዛውም? አረ በፈጠራችሁ አባዬ ስታቁሙ እንዴ! አልበዛም እንዴ? በቃ ቤቱ ለቀውጣልን አባዬ። ምን? ቆይ ከቤት ወዴት ነው የሚሄደው? ማን ነው ቤቱን ያንተ ብቻ ያደረገው? እማዬ ቆይ ምንድነው ተነጋግረን የመጣነው? ስለዚህ እናትና ልጅ ተባብራችሁ ከቤት ልታስወጡኝ ነው አይደል? ህጋዊ ሚስት አይደለች እንዴ? ለምንድን ነው የምትወጣው? ቆይ ማን ውጭ አላት? ራሷ አይደለች እንዴ በጠጋባ የወጣችው? እንግዲህ ሰው አይቶ ይፈረደው። ከኔና ካንተ ማን የጠገበ ይመስልሃል? ማን? እቺ ሴትዮ አሳረፊያት ብዬሻለሁ። አሳረፊያት። ትሰማኛለህ አባዬ? እናቴን ከዚህ በኋላ ጫፏን ከነካት ጸብ ከሷ ጋር ሳይሆን ከኔ ጋር ነው እሺ የሚሆነው? ምን ኑሃሚን? ቆይ ከኔ ይልቅ ለእናትሽ እያገዝሽ ነው? ስለ የትኛው አንተነት ነው የምታወራው? ከክፍለ ሀገር ስታመጣኝ በፍቅር ስላስተዋወቀኝ ወይስ የልጁን እናት ስለሚመታው አባቴ ነው የምታወራልኝ? ይኸውልሽ ገነት ያንቺ እናት አይደለችም። እሱንም ወስነው እኔ እንጂ አንተ አይደለም። አሁን ቤቱን ለቀውጣልኝ። ቆይ አንቺ ከመቼ ወዲህ ነው እኔን እንደዚህ መናገር የጀመርሽው? አንተ አዲስ አመል ካመጣ ወዲህ ልበለህ? አባዬ እባክህ ጋሽ ላይኩንን እዚህ ነገር ውስጥ አትክተታቸው። በቃ ከቤት ውጣ። በቃ ውጣልን። ጥሩ። ቆይ ይሄ ነገር የሚያዋጣችሁ ከሆነ እናየዋለን። እንዴ ማየ፣ እንደዚህ መብትሽን ማስከበር አቅቶሽ ነው ቤትሽ ለቀሽ የምትወጪው? እኔማ ነገሩን ለማብረድ ብዬ ነበር። መች እንደዚህ ነገሩን ያከራዋል ብዬ አሰብኩ። ሆነም ቀረም አንቺ እዚህ ቤት ውስጥ እኩል መብት እንዳለሽ ማሳየት አለብሽ። እና ኤርሚያስ አሁንም? አዎ ጋሼ፣ ኤርሚያስ አሁንም ኤሚን የቀረባት ለገንዘብ ብቻ ነው። ምናልባት አንቺ የልጁ እናት ስለሆንሽ እሱን ለማጣላት ሆን ብለሽ ይሄን እያደረግሽ ሊሆንስ? እንደዛ አይደለም ጋሼ፣ ልጁ አሁንም ቢሆን በጣም ሴሰኛ ነው። ምን ጉር ነው የምትነግሪኝ? እንግዲህ ትክክለኛ ባህሪ ይሄ ነው። ከገባሁት ትልቅ አይል ትንሽ አይል ሴት ሲያሳድር ነው የሚውለው። ምን? እኔ ዝም ብዬ አይደለም ማወራው፣ መረጃ አለኝ። ቆይ አንቺ ትዩ ለምንድን ነው የማትይኝ? ለምን ነው ቆይ የተከታተልሽ ሰላም ነው የምትነሽ? ተረጋጋ እንጂ ጎረምሳ። እያናገርክ ያለው እኮ የወደፊት ሚስት አክስትን ነው። ቆይ እሺ፣ እኔ ምን እንዳደርግ የምትፈልጊው? እርግጠኛ ነህ? አሁንም ከኔ ምንም የምትፈልገው ነገር የለም? ከአንቺማ እኮ ምንም ነገር እንደማልፈልግ ውስጥሽ ያውቀዋል አይደል እንዴ? ለምን ነው ቆይ የተከታተልሽ ሰላም ነው የምትነሽ?
አስጠንቅቄ ነበር፣ ግን ማንም ሊሰማኝ ፈቃደኛ አይደለም። አሁንም ቢሆን እኔ ካልሆንኩ የማንም ልትሆን አትችልም። ሮማን እኔ ይሄንን በፍጹም አላምንም። አልገባኝም። ሴትዮዋን ያውቋታል እንዴ? መልክ መመሳሰል ነው ብዬ ራሴን ካላስወጥ። አዎ ይሄ መጀመሪያ አይደለም። በተደጋጋሚ እየተደዋወሉ ይገናኛሉ። ወይኔ ለይኩ በቃ ሴትዮዋ አትሆኝ ማለት ነው። አልገባኝም። ቆይ ሴትዮዋ ግን ማን ነች? ሌላውን ታዩና ምን እንዳወሩ ሰምተሻቸዋል? አይ በርግጥ ሲያወሩ የሰማሁት ነገር የለም። እና ምንም የተጨበጠ ነገር ሳትይዥ ነው ሰውን የምትሆን እንጂ። ልንገሮት አይደለ? ከተገናኙ በኋላ ባሩ ጋር አፍታም አልቆዩ፣ ወዲያው ነው ወደ ውስጥ የገቡት። ውስጥ ገቡ ስትይ አልገባኝም። ወደ ውስጥ ነው ያው መቼም አልጋ እንዳትጨርሱ። ይቅርታ፣ ይሄ ግምቴ ነው፣ ግን ደግሞ ተያይዘው ገብተዋል። መቼም አልጋ የያዘ ሰው ምን ሊያደርግ እንደሚችል ለእርሶ መናገር። በቃሽ፣ አሁን ሂጂ ከዚህ። እኔ እኮ ይሄን የነገርኩት ስሜታዊ ሆነው እርምጃ እንዲወስዱ ሳይሆን እና ለምንድን ነው ልጆትን ካስመሳዮች እንዲጠብቋት ነው። አሁን እኔ ልጄ እንዴት መያዝ እንዳለብኝ ያውቃለሁ። አሁን አታስጮኝ። ይኸውልህ ጋሼ፣ ከመሄዴ በፊት ግን ሌላ የምነግሮት ነገር አለ። ይሄ አይበቃም? እንግዲህ ይበቃል ካሉን ወገን መቅረት ይችላል። ቆይ ምንድን ነው? አንደኛ ሮማን ተብዬዋ አጠገቡ ሆነ ስታሽኮረመም የቀዳው ድምፅ አለ። አዳምጡት። አትጨነቂ፣ ተረጋጋ እንጂ ጎረምሳ። አንዳንድ እድሎች ለተጠቀሙባቸው እንደ በር ወለል ያሉ ናቸው። የፈጣሪ ምንድን ነው የምሰማው? ኤርሚያስ አንተ ልክስክስ ያው ያ ልክስክስ የገባበት ልጅ ልኩን ማሰጠው። ለማንኛውም ጋሼ ልጁን በጣም እንደሚወዱት፣ ምክንያቱም ለልጆት ቀለበት አድርጎላል። ምን? አዎ ጆሮ ለባለቤቱ ባዳ ነው ማለት ታዲያ አይደለም። አሁን ሂጂልኝ። አሁንም ባቀረብኩልሽ ሐሳብ አልተስማማሽም? ይሄ እኮ በቀላሉ የሚወሰን ነገር እኮ አይደለም ነው። ያንን ሁሉ ነገር አውርተን እንደገና ወደ ኋላ። ድርጅቱ እኮ እንደከሰረ ሁላችንም እናውቃለን አይደል እንዴ? በአሁኑ ሰዓት እኮ የቤተሰቡ ሁሉና ያለው አንድ አለን በምንለው ሆቴል ላይ ብቻ ነው። ሆቴሉም ቢሆን እኮ እየሰራ አይደለም። ቢያንስ እኮ በትንሹም ቢሆን ገቢ ያመጣል። የሰራተኛ ደሞዝ ከፍሎ እኮ ትንሽም ቢሆን ትርፋማ ነው። ግን ምን አለ አንዴ እንኳን ስራውን ብንሞክረው። እሺ የምን ስራ ነው የምትሞክረው? ደረጃ ላይ ሆነሽ እያዳመጥሽ ነበር እንዴ? የዚህ ቤት ጉዳይ እኔንም አይመለከተኝም እንዴ? ጎሽ ነው። አይ እንደዚህ ነገር የለኝ እንጂ። ማን ነው ደግሞ እንደሱ ያለው? አያቴ ምን ትላለች መሰለ? ወዳጅ ሲሻፍት ጓሮ ለጓሮ ይሄዳል ትላለች። እና ይሄንን ከኔ ጋር ምን አገናኘው? ተደብቀ ምን እየሰራህና እያሰብክ እንደሆነ ልቦና ያውቀዋል። እሱን ታዩና ይልቅ ነው። አይ ገነትን ቤቷ አደረሻት እንዴ? እንግዲህ አድርሻት መጥቻለሁ። እና ቤት አባትሽ አልነበረም? ነበር። ሳንስማማ ከቤት ወጣ ብዬው ሲወጣ ነው እኔ ወደዚህ የመጣሁት። ይቅርታና ነው አይ ትክክል እንኳን አልሰራሽም። እናቴ እንዳልሆነች እየነገረ ሊያሸማቅቃት ሲሞክር ምን ማድረግ ነበረብኝ እንዴ? ኑሃ ከመጋል እኮ ተረጋግተሽ ማረጋጋት ትችይ ነበር። ጎርፍ ያመጣው ገንዘብ ልቡን ነፍቶት እኛን ከምንም ሳይቆጥረን ሲደነፋ እንዴት ነው ተረጋግቼ የምቀመጠው? የፈለገ ይሁን ምንም ቢሆን አባትሽ አይደለም። ያልፋል እኮ ናሆሜ። ወጀቡ አልፎ ማዕበሉ ቀጥ ሲል ከማጋ እንደሚቆም እናየዋለን። ስሜታዊነት እያስተዋልኩብሽ ነው ኑሃ። ለማንኛውም ብትረጋጊ ይሻልሻል። ፍላጎቱን በድብቅ ሲያደርግ ይቆይና እኛን ደግሞ ነገ ለሚጠፋ ገንዘብ ሊያንኳስሰን ይፈልጋል። በዚህ ነገር ስሜታዊ ያልሆንኩኝ በምን ሊሆን እችላለሁ? በቃሽ የኔ ውድ ይበቃሻል። አዎ ካሁን በኋላ ደግሞ ይሄ ጉዳይ እንዴ ነው ይበቃል አልኩኝ እኮ በቃ በቃ። እኔ የምለው ቆይ ግን ያንን ቤታችንን የምናስመልስበት የሆነ አጋጣሚ አይኖር? ለጋሽ ተሰማ በስማቸው አይደለም እንደገዛላቸው። ደግሞ ማስመለስስ ቢፈልግ ለይኩን ነው የሰጠውን ስጦታ መልሶ የሚቀበለው? ኖ
ዳድን አታውቂውም ማለት ነው። በሉ በቃችሁ አሁንስ። ስለዚህ ቤት ማውራታችሁን አቁሙ። አንዳንዴ ምን ነው ያኔ አይሆንም እንዳልሽ ያነ ቤት ባልተሰጠን እላለሁ። ዲኖ አሚን፣ ቆይ አሁን ለምንድን ነው ያንን አስቀያሚ ጊዜ መልሰሽ የምታስታውሽኝ? ተሰማ ምን ነክቶት ነው እንደዚህ ሌላ ሰው ሊሆን ይችላል? አረ ነው ቢያንስ አንቱ በላቸው፣ አማትህ እኮ ናቸው። ይቅርታ ነው አሚን፣ አሁን ላይ በፍጹም ነገሮችን የማስተውልበት ሁኔታ ላይ አይደለም ያለሁት። እንዴ ተረጋግተ ነገሮችን ማስተካከል ሲገባ ጭራሽ ማስተዋሌን አጥቻለሁ ብለህ ትለኛለህ? እና ምን ላድርግ ማየ፣ አንቺን ነገሮቹን በጥልቀት ከመገምገም በዘለለ ምንም አይነት የሽታ ስሜት አላሳይሽም። ካስፈለገ እኮ ሆቴሉን ቢሆን ይሸጥና እንደ አዲስ ደግሞ መልሰን እንሰራራለን። ምን? እኔም በአንቺ ሀሳብ እስማማለሁ። ያንን ጥንካሬያችንን መመለስ የምንችለው እኮ እኛ ራሳችንን አይደል ነው? አይመስለኝም። ያ ዘፋኝ እኮ ወንዶች ጉዳፈሉ እያለ ቢዘፍን ነበር የሚያዋጣው። ሰው ላስበው መጥፎ ነገር ተናገርኩኝ እንዴ? ተይው እባክሽ ነው። እሱ እኮ ዝም ብሎ ነው። ለነገሩ ይሄ ነገር እየተለመደ ነው። አባቴን ብቻ ሳይሆን ባሌም ጭምር እየተቀየረብኝ ነው። አይዞሽ የኔ ውድ፣ ነገሮች ሁሉ ይስተካከላሉ። እኔ እያለሁማ በፍጹም እንባሽ አይፈስም። ሄሎ ዳጊ፣ የት ነው ያለው? ቆይ ግን ለምንድን ነው ወደ ቤት የማትመጣው? የተፈጠረ ችግር አለ እንዴ? ምን ሆኖ ነው ግን? ለማንኛውም ዋናው ደህና መሆኑ ነው። ግን የታሳከምከው መቼም ሆስፒታል አልወሰድከውም አይደል? እንዴት ነው ምንም ነገር ሳያገኝ ሊሻለው የሚችለው ዳጊ? ለማንኛውም ዶክተር ፋኖይ ለናነግረው፣ በዚህ ሰዓት ከሱ ውጪ ማንም የሚታመን ሰው የለም። እሺ መቼ ነው የምመጣው? መጥቼ አንተና አባትህ ማየት ፈልጋለሁ። ዝም ብለህ እመጣለሁ ትላለህ እንዴ? አባትህ ደህና ከሆነ ዛሬ እንድትመጣ በዛው መማወራ ከአንድ ብርቱ ጉዳይ አለ። እሺ ዳጊ፣ ለማንኛውም አባትህን ፈጣሪ ይማራቸው። ሰላሙን። እሺ ቻው። ለራስ ምታቱ እኮ ቢጠቅምሽ ብዬ ቡና አፍልቼልሽ ነው። አመሰግናለሁ የኔ ብቸኛ አስተዋሽ። እኔ የምልሽ ናሆም የለም እንዴ? በዚህ ሰዓት እሱ ቤት ምን ያደርጋል ብለሽ ነው? ወደ ቢሮ ወጣ ብሎ ሊሆን ይችላል። ወይ ደግሞ ብዙ ጊዜ ስልክ ሲደወልለት ነው የሚወጣው። ቅድም እኮ አልገባውም እንጂ ለአባትሽ አስመስለሽ ብዙ ነገር ስትነግሪው እየሰማሁሽ ነበር። ምን ላድርግ ታዲያ? ምናልባት እኮ አሁንም ያ ሚስጥራዊ ሰው ደውሎለት ይሆናል ሊወጣው። ኖሃ፣ አሁንም መቼም ልጄን በማየው ነገር እየጠረጠርሽው አይደለም አይደል? አረ በፍጹም። ግን የሆነ ነገር አለ። በድብቅ እያደረገ ያለውን ነገር ከመጠርጠር አልፌ አውቄበታለሁ። ማለት ምን ሊሆን ይችላል? ይሄ ነው ማለት እንኳን አልችልም። ግን ትልቁ ፍራቻ የቤተሰቡና ትዳሩን አደጋ ላይ የሚጥል እንዳይሆንበት ነው። እኔ ምንሽ ነው? ወይ በሚስጥር ከእናቱ ጋር እየተገናኘ ይሆን እንዴ? ከእናቱ ጋር ለምን በሚስጥር ይገናኛል? ይሄን ያህል እኮ ወንጀል ሰርታ አይደለም ሄደችው። ምናልባት ደግሞ እኔን እንዳይከፋኝ አትናገር ብላው ከሆነስ? ይቅርታ አድርጊልኝና ቆይ ሁለቱ ቢገናኙ አንቺ ይከፋሻል እንዴ? ያው የራሷን አስተሳሰብ አንጸባርቃ ከሆነ እንጂ ምንም ቢሆን ልጇ አይደል እንዴ? ምን ላድርግ? ሰላም አላችሁ እንዴ? ኤሚ ምን ነው ደውለሽ ሳትነግሪኝ እንግዳ ይዘሽ መጣሽ እንዴ? አልገባኝም። እኔ እንግዳ ነኝ እንዴ? እኔ እኮ ነኝ ነው ይዘሽው ነው ብዬ አልኳት። ለካ ደግሞ መዘጋጀትም ነበረብን። አረ ችግር የለውም። እኔ እኮ እንግዳ አይደለሁም። አታስቢ ማዬ፣ ቤት ያፈራውን ይጠቀማል። ተይ እንጂ ኑሪኛ። ይልቅስ ነው ሀዬ፣ እስቲ ያንን ሙያሽን ተጠቃሚና ለኤርሚያስ ቆንጆ ምግብ ስሪለት። በደስታ። ግን እኮ ምንም ነገር አያስፈልግም ነበር። እኔ እኮ እንግዳ አይደለሁም ለዚህ ቤት። ይልቁንስ እስቲ መግደርደሩን ተውና ተቀመጥ። ለማንኛውም ምን ወደ ውስጥ ልግባ። የምትፈልጉት ነገር ካለ ደግሞ ላምጣላችሁ። ምንም አልፈልግም። እናመሰግናለን።
ምሳ ላቅርብ? አያስፈልግም። ቢያንስ እስቲ ተቀምጠን ችግራችን እንፍታተሴ። ችግሬን በውል እስከማውቀው ድረስ ምንም ችግር የለብኝም። ምን አለ እኔ በሰላም ሳናግር አንተ ቁጣው የምትተው? ቢገባሽ የኔ ጥቃት ያንቺም ጭምር ነበር። አሁንም ስለዛ ምስኪን ለይኩን ነው የምታወራው? እሱ ነው ምስኪን? ድንቄ ምስኪን። አየነው እኮ ምስኪንነቱ። ሁለታችሁም የቆያችሁ ወዳጆች ናችሁ። በዚህ ምክንያት እኮ መለየት የለባችሁም። ጸቡን የጀመረው እሱ ነው። ካስፈለገ እሱ ጀምሮታል፣ እኔ ጨርሰዋለሁ። እኔ የምልህ ተሰማ፣ አሁንስ አይምሮን ቁማር አስይዘው በሰውነት ማሰብ ጀመርክ መሰለኝ። ምን አልሽ አንቺ የማትረቢ? ለዛ ለሌኩን ብለሽ እኔን እየሰደብሽ ነው? ቆይ ምንድን ነው የምትፈልገው? ንገረኝ እስኪ። ያንቺውን ልወቀው እንጂ እኔንማ በሰላም ኑሮ እንዳልኖር እኮ እያደረጋችሁኝ ያላችሁት። ቆይ የስራው ትርፍ ከወዳጆች ጋር መጣላት ከሆነ ስራው ቢቀርብስ? አሁን ደግሞ ስራ ፈትቼ እንድቀመጥ እየመከርሽ ነው። አንደኛዋ ልርቃት የሚገባ ሴት አንቺ እንደሆንሽ እየተሰማኝ ነው። አሃ፣ ስለዚህ ከኔ ጋር መለያየቱን እያሰብክበት ነው ማለት ነው። ገና ለገና ተለያይቼ ሀብት ካፈላለሁ እያልሽ እንዳይሆን ብቻ። እውነትም ሌናህን ካዋጥከው ቆይተሃል። ማፈርት ተጨራሽ ሉኝታ ቢስ ሆነ የለ እንዴ? ሴትዮ አፍሽን አትክፈትሽ ብዬሻለሁ። ትሰማለህ? እኔ ግን በዚህ ሁኔታ ከአንተ ጋር መቀጠል አልፈልግም። ለምን ታዲያ ሌኩን ቤት ሄድሽ አትደበቂም? እውነት አሁን እንደው ትናንትና አንተ ዛሬ ሌኩን እንዲህ ስትሳደብ ምን ይልህ ይሆን? ትናንትናማ ከነሱ የተሻለ እንደሆን አንቺ ጠንቅቀሽ ታውቂያለሽ። ጊዜ ጣለኝ፣ ጊዜ ደግሞ አነሳኝ። አይ እንደዛ ሳይሆን ጊዜ ጣለ፣ አቶ ሌኩን አነሳ። ግን ምን ዋጋ አለው? መልሶ ደግሞ ጊዜ ሳይጥልህ አይቀርም። ጭራሽ እኔ ላይ እያሟረትሽብኝ ነው። የያዝከው ትልቅ ቁማር ነው። ቁማር ደግሞ መጀመሪያ ይሰጣል፣ በኋላ ላይ ግን ያለህን በሙሉ ለቃቅሞ እንደሚወስድብህ ይሄ ግልጽ ነው። ሰምኛለሽ? የምሰራውን ነገር ጠንቅቄ የማቅ ሰው ነኝ። ደግሞ ጠላት ደስ አይበለው። ከዚህ በላይ ምን ትቅላለሁ? ሰማለህ? ቤቱን አስይዘህ ግን ከዚህ በኋላ ምንም ነገር ማድረግ እንደማትችል እወቅ። ቆይ ስለማን ቤት ነው የምታወሪው? ስለ አቶ ሌኩን። ይሄ ቤት የራሴ ቤት ነው፣ በራሴ ስም ያለ ቤት ነው። እሱን እንኳን ተው፣ ወደፊት የምናየው ይሆናል። ቆይ ምን አሰበሽ ነው? ሰማኛል? ተሰማ፣ ያሰብኩትን ሳይሆን ወደፊት ማድረገውን ብናየው አይሻልም? አሃ፣ በደንብ ተጠቅቦልኛል። እኔ እኮ ለሚ ቀለበት ማድረግን ብቻ ነበር የማውቀው። ለካ አንተም አድርገሃል እንዴ? ያው መቼስ እሷ ጋር የቃል ኪዳን ቀለበቱ እያለ እኔ ጋር ላይኖር አይችልም። ለይኩን ግን አሁንም ስለዚህ ጉዳይ እንዳልሰማ ታውቃላችሁ አይደል? እንዴ? አዎ አውቃለሁ። አንቺ አይደለሽ እንዴ ያንንገረው ያልሽው? በቃ እኔ ኤርሚያስ ናግብቼ መኖር ነው ፈልገው። እሱን እኮ ከማግባት ማንም ሰው የሚከለክልሽ እኮ የለም የሚ። ቆይ ቀለበት ማድረግ ለምንድን ነው ለዚህ ቤት ኢሹ የሆነው? አባይ ቆይ ምን ተፈጥሮ ነው? እኔ ምን አውቃለሁማ። ቆይ ለምንድን ነው ኤርሚን እየገላመጠ የገባው? ምናልባት ስለ ቀለበቱ ሰምቶ ይሆን እንዴ? እባክህ ኤርሚ ከዚህ ሂድ። ኤርሚ ከዚህ የትም አይሄድም። ቆይ ምን አድርጎ ነው የሚሄደው? እባክሽን ኤርሚ ሰው የሚልሽ ነገር ስሚ። የትም አይሄድም አልኩሽ፣ የትም አይሄድም። እንዴት ዋላችሁ? ምንድን ነው ድምጻችሁ ታስደስት እኮ የሚሰማው? ሰላም አይደላችሁ እንዴ? ነው እባክህ፣ አባትህ በጣም ተናዶ ወደ ውስጥ ገብቷል። እስቲ ሂድና አረጋጋው እባክህ። ሰውዬ ምን ሆነሃል? አብዳሃል እንዴ? አባዬ እባክህ ተረጋጋ። ቆይ ምን ተፈጥሮ ነው? ይሄ ውሻ ቤተሰቤን ሊበጣብጥ ነው የመጣው። ከአሁን በኋላ ግን አልፈቅድለትም። ቆይ አባዬ ተረጋጋ። ቤተሰቡን ሊያጠፋው ቀለበት ስላደረገልኝ ነው? አንቺ አልሽ ዝግ እያልኩሽ። አፌን የምዘጋው እሱ መሳሪያ እኔ ስተኩሰው ነው። ዳድ ተረጋጋ። ቆይ ምንድን ነው እየተፈጠረ ያለው? ዳድ እባክህ መጀመሪያ መሳሪያው ላይ ስጠኝና ረጋ ብለን እናወራለን። ማንም ሰው እንዳይጠቃ። አንቺ ከዚህ ካሪ ፊት ዞር በይ ብዬሻለሁ። ቆይ እኔ ለልጆች ቀለበት ከማድረግ ውጭ ምን ያደረኩት ነገር አለና ነው እንደዚህ የሚሆኑት? ተው እንጂ ምንም አላደረክም። በአንተ ቤት አያገኙም ብለህ ነው አይደለ? ጭራሽ ብለህ ከሴትዮዋ ጋር ስትማግጥ ነበር አይደለ? እኛ የማናቃት መስሎ ነበረ። ምን ስትማግጥ? ከማን ጋር የማገጥኩት እንዴ? የሚያወሩት ነገር አትስማቸው እሺ? የሚናገሩት ነገር በሙሉ ውሸት ነው። ተው እንጂ ሮማን የምትባል ሴት አላውቅም እያልከኝ ነው?
ሮማን ያልከው ላይኩን እኔ ምን አለው ጋሽ ከሷ ጋር ምንም ያገናኘኝ ነገር የለም። ኤሚ ነገራቸው እንጂ አክስቴ አግኝታው ገንዘብ ሰጥተው ልታባብለው እንደነበር ነግሮኝ ነበር። እንግዲህ ያው በአንቺ ፊት ነው ውሸቱን ያወራው። ከአክስትሽ ጋር ቡና ቤት ሄዱ። መታየት ብቻ አይደለም አብሮት መኝታ ክፍል ገብቷል። በቃ አክስቴ በቃ አባዬ በቃ ልክ ብለሻል። ይሄንንም ማውራት በጣም ይከብዳል። እኔ ላይኩን ይሄን ነገር በፍጹም አላምንም። መቼም አባዬ እያወራ ያለው ነገር ውሸት ነው አይደለም? ነው እባክህ ምን እንጂ እኔ ከአክስት ጋር ምንም አይነት ግንኙነት የለኝም። እውነት የልጄ እናት የምትላት ሴት ከሮማን ጋር የተነሳውን ፎቶ ሳይታኛለች። ተያይዛችሁ ሙዳል ጋር ቤት ስትገቡ አይታለች። እና ቆይ እቺ ሴትዮ አምናት ነው? እሷን ሳይሆን ያሳየችኝ ፎቶ አይቼ ነው ያመንኩት። ምን አይነት ብልግና ነው? እንዴት ላይ እንደዚህ አይነት ክደት ትፈጽማለህ? እባካችሁ ልጁ ምን እንጂ ያ ሴትዮ እኮ ያሰቻችሁ ነው ያለችው። ምኑን ነው ያሸሁት? ዛሬም ልጄ ለገንዘብ ብለን የቀረብካት ይህንንማ ማይረባ ግድዬ እስር ቤት ይገባለሁ። አሁንም ቢሆን እኔ ከተኩስኩ በኋላ ነው እሱ ላይ የምገለው። አሁንም የነገርኩሽን ነገር አላመንሽም ማለት ነው? የሰዋሉ ባልታ አምን ብዬ እንደቀበል እየነገርከኝ ነው? ቆይ ምንድን ነው አይንሽን የጋረደው? እባክህ አባዬ እዚህ ማይረባ ብለህ እስር ቤት ውስጥ መግባት የለብህም። ኤርሚያስ ሂድ እያልኩ ነው። ኤርሚያስ ውጣ ሂድ እያልኩ ነው። ዳድ እባክህ ተረጋጋ። እባክህ ኤርሚያስ በቃ ከዚህ ሂድ። ዳድ እባክህ ተረጋጋሽ። ዳድ መሳሪያ ውስጥ እባክህ። ዳድ መሳሪያ ውስጥ ማንም ሰው እንዳይጠቀም እኮ ተረጋጋና መሳሪያ ውስጥ ልጁ ላይ ተኩሰህ ልትገላቸው ነበር። አባዬ ዛሬ እሱ ላይ ሳይሆን እኔ ላይ የተኮስከው። ደግሞ አፋለኝ ብለሽ ታወራለሽ? ኧረ ዳድ ተረጋጋ እባክህ። ኧረ እባክህ አንተ ሰውዬ ተው። በፈጠረ አንተ ሰውዬ እረፍ ብያለሁ። እኔ አሁን ዘንድሮ እዚህ ቤት አናት ሊፈነዳ ነው። ዳድ ምን ሆነህ ነው? እባክህ ነው ልጄን እንዳገለብኝ አንድ ነገር አለ። እባክህ ነው እባክህ ሂድ። አንቺ ደግሞ ተረጋጊ። እባክህ ልጄን አንድ ነገር እንዳያደርግብኝ። ለኔ ክብር ቢኖርሽ ኖሮ ቀለበትን ያክል ነገር ሳታስፈቅጂ አታርጊ ነበር። አንተም ቢሆን ለኔ ንቀት ባይኖር ኖሮ ፍቅረኛዬ ላይ ሽጉጥ አትደቀንም ነበር። ዳድ ቶ እንደፈለገ ያርገኝ። እንድታቁልኝ የሚፈልገው ነገር ግን ማንም ሰው ከኤርሚያስ አይለየኝም። እሺ ተመልከትልኝ እስኪ እውነቱን ነግሪያት እንዴት እንደሚያደርጋት። ኤሚ የተባለው ነገር እውነት ከሆነ ያ ልጅ በድጋሚ እያታለለች ነው ማለት ነው። ሪች የምትላት ልጅ እኮ ኤርሚያስን ድጋሚ በእጁ ለማስገባት የጠነሰሰችው ሴራ ነው። ለምን ነው የማትረዱኝ? ቆይ አንቺ እንዴት ነው የምታስቢው? እንደውም የደበኩሽን ትልቅ እውነት ልንገርሽ። ያቺ ልጅ ካናገረችኝ በኋላ የሰጠችኝ ፎቶ ይዤ ሮማን ጌጄ ነበር። ምን እናምናለች? ተረከምሽ ላይኩን አንቺ ሴትዮ መቼ ነው ከቤት ጫንቃ ላይ የምትወርጂው? እሺ አሁን ደግሞ ምን አጠፋው? ቆይ ስተዋቸው አትሆኝም እንዴ? ቆይ ከዚህ ልጅ ጋር ምንድን ነው የሚያገናኝሽ? ኦ ኤርሚ ደግሞ ጮኛዬን ምን አድርግ ነው የምትለው? ምን እዚህ ከመጣ የተዋወቅኩት ልጅ ነው። ምን ነው ምን ነው ስለኛለች ደግሞ እንዴ? ደግሞ አለማፈርሽ ልጅሽ ከሚሆን ሰው ጋር ምን ነው ወጣት ስለሆነ ነው? አረ ዘንዱ ይዋጥሽ። ታው እንጂ ላይኩን እንዴ ምንም ቢሆን እኮ ያንተ ታናሽ ነኝ። ስለዚህ እውነት ነው ማለት ነው አይደል? አልገባኝም። ምንድነው ቆይ በዚህ ያልክ የተገረምከው? የልጅ ሚዜ ስለሆነ ነው ወይስ ሹፌሬ? ሁለታችሁም የማትረቡን የምትሳፈሩ ሰዎች ናችሁ። እሺ ብራቮ ሮሚ፣ ይህንን ተቀጣጣይ ቦምብ ወደ ጠላት ሽወረወረው ጀግና ታድኖ መሸለም አለበት። ዝኑ
በአካል ብርቅሽ በመንፈስ አብሬሽ ነኝ። ሮማን ያንቺ ጮኛ መሆኑን አታውቅም። ታውቃለች አባዬ። ወንበራ እኮ ወጥመድ ውስጥ ከተው ነው። ለነገሩ አሁን አወቀች አላወቀች አሁን ላይ ምን ትርጉም ይሰጣል? ለምንድን ነው የማይሰጠን አባዬ? ኤርሚን እኮ ብላክሜል እያደረገችው ነው። ቆይ እውነታው ለምንድን ነው የማይታያችሁ? ምንም ማስተባበር አያስፈልግሽም። ልጁ እንደሆነ አጭበርባሪ መሆኑ ይታወቃል። ምንድን ነው የምትለው አባዬ? እኔ ይህን በፍጹም አላምንም። እኔም የኔ ልጅ ምን የኔ ልጅ እኔ ራሴ ይህን ቅዠት ለማመን በጣም ይከብደኛል። ድሮም በቀላሉ አምነነው ነበር የተጎዳ ነው። ይሄ እባብ ለካ ቆዳውን አለሳት ሰው ልጅ የቀረባት ሊውጣት ነበር ለካ። ይሄ በፍጹም ሊሆን አይችልም አባዬ። የሆነ ስህተት ተፈጥሮ ነው እንጂ ኤርሚያስ በፍጹም ይሄን ሊያደርግ አይችልም። በፍጹም ሊያታልለኝ አይችልም አባዬ። ድጋሚማ ሊያታልለኝ አይችልም። ኤርሚያስ ይሄን ያደርገው ይሄ ነገር አንቺ እንዳልሽው ህልም መሆን አለበት። እገልሻለሁ። አንቺ ማትረቢ ግደለኝ። እውነታው ስለወጣበት ተሰማህ አይደለ? ስለምን እውነት የምትወራው አንቺ? የምን አባሽ ነው የምትወራው አንቺ? ግደለኝ። እንደውም የልጁን እናት የገደለ ትባላለህ። ግደለኝ። ምን አዘገየ? ግደለኝ። እዲች ቆይ፣ ለምን ነው እንደዚህ ያደረግሽው? ይሄ ሁሉ ክፋት ለምን አስፈለገ? ምንም ክፋት አይደለም። ከዛች ሴት ጋር በትክክል አይቻለሁ። መጀመሪያ ሴትዮዋ ማን እንደሆነ ሳታጣሪ ነው ፎቶ አንስተሽ ለጋሽ የምትሰጣቸው? ተቀራርባችሁ እኮ ስታወሩ ነበር አይደል እንዴ? ሺህ ጊዜ በቀራረብ አንቺ ምን አገባሽ? መለከትሽ? ያው የሆነ ነገር እንዳላችሁ ግልጽ ነው። ምንድነው ያለሽ? ተናገሪያ ታዲያ። ተናገሪ ያላችሁ የምትይው ነገር። አዎ በእርግጥ አልጋ ሊይዙ ሲገባ አይቻችኋለሁ ብያችኋለሁ። ወይኔ ጭራሽ እኔ አንቺ ነው ለማስተካከል ለፋለሁ፣ አንቺ ለኔ ጭራሽ መቃብሬን ትቆፍርልኛለሽ? ምን ልትክድ ነው? ምንድነው መክደው? አንቺ ማትረቢ እንዴ! ያ ሴትዮ እኮ እኔ መጠቀሚያ ልታደርገኝ እኮ ነበር። አላምንም። ትንሽ ንዴታ ይዞኝ እዛ ባልቆይ ኖሮ ከዚህም በላይ አይ ነበር። ቹሻ ለዚህ ስራሽ ዋጋሽን ትከፍያለሽ። እሺ እገልሻለሁ፣ ዛሬ እገልሻለሁ። ዛሬ ትሞቻታለሽ። ግደለኛ፣ ግደለኝ። ከመወዳሴ ለያይተሽ አንቺ በፍጹም በህይወት አትቆያትም። እገልሻለሁ። ልቀቀኝ፣ እገልሻለሁ።